ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምትሰነበታችሁ እንደምንካረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ በማድረግ እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱ በትና እየጠየቅኳችሁ አሁን እንግዲህ ቀጥታ ወደ ቪዲዮ ገብተናል። አሁን የምንገኘው ቦታ አንበሳ ጋራጅ በመባል ነው የሚታወቀው። አሁን ከኋላችን ከመገናኛ አድርገን ወደ ቦሌ አድርገን እየሄድን ነው የምንገኘው ማለት ነው። አሁን ያለንበት ቦታ አንበሳ ጋራጅ በመባል ነው የሚታወቀው። እዚህ አካባቢ በስተግራ በኩል ማለት ነው። አሁን እንግዲህ ወደ ኢምፔሪያል አካባቢ እየተጠጋን ነው የምንገኘው ማለት ነው። እንግዲህ እንደምትወዱት ተስፋ በማድረግ አካባቢውን እያስጎበኛችሁ እያሳያችሁ ይሄዳለሁ። መልካም ጊዜ በድጋሚ እመኝላችኋለሁ። ፊት ለፊት የምንመለከተው ወደ ኢምፔሪያል አካባቢ ያሉትን ቦታዎች ነው እያየናቸው የምንሄድ። እንግዲህ እዩት ገጽታውን እንግዲህ ስታዩት የፎቁ አቀማመጥና የምድረ ገጹ ራሱ በጣም ነው የሚያምረው፣ በጣም ነው ደስ የሚለው። ቦሌ አካባቢም በስተ ቀኝ በኩል ነው የምንመለከተው ማለት ነው። በስተቀኝ በኩል ያለውን የቦሌን ገጽታ ነው እየተመለከትን የምንገኘው። ይሄኛው ደግሞ በስተግራ በኩል ይሄ የምንመለከተው ኢምፔሪያል ሆቴል ነው። ኢምፔሪያል ሆቴል አሁን ስሙ ሳይቀየር አይቀርም መስል ኢምፔሪያል ሆቴል ይሄኛው ኢምፔሪያል ሆቴል ነው። ስሙ ሳይቀየር አይቀርም፣ እርግጠኛ አይደለሁኝም። ግን ይሄኛው ደግሞ ምን ውሃ ልማት እዚህ አካባቢ እንደነበረ አውቃለሁ። ይሄኛው ፎቅ የውሃ ልማት ሊሆን ይችላል ብዬ ገምታለሁኝ። በዚህ ጋር ወደ ቦሌ የሚያስኬደው አስፓልት ነው በታችኛው ማለት ነው። እንደገና ደግሞ ይሄኛው የምንመለከተው የሚሰራው ስቴዲየም ነው። አዲሱ ስቴዲየም ነው እየተመለከትን የምንገኘው። በጣም ነው የሚያምረው አይደል? ገጽታው እንግዲህ ተመልከቱ። እዚህ አካባቢ በፊት ሜዳ ነበረ። አሁን ስቴዲየም እየተሰራበት እየተገነባበት ይገኛል ማለት ነው። እንግዲህ አሁን ቀጥታ ወደ ቦሌ አድርገን እየተጓዝን እንገኛለን። ይሄኛ የምንመለከተው ቦሌ አካባቢ ያሉት ፎቆችን ነበር ስትመለከቱ የነበረው። እዚህ አካባቢ ግሪን ኤሪያዎች ናቸው። በስተግራ ወደ ኤርፖርት አካባቢ ገጽታውን ነው የሚያሳየን ማለት ነው። በስተግራ በኩል ያለው ማለት ነው። አሁን እየተጠጋን የምንገኝ ወደ ሞይንኮ ወይም ደግሞ ወደ አያት ሆስፒታል አካባቢ ያለበት ጋር ነው እየተጠጋን የምንገኘው። እየቀረብን ስንሄድ ደግሞ በደንብ አድርጌ ያሳያቸዋለሁ፣ ታዩታላችሁ ማለት ነው። ይሄ የምንመለከተው ሞይንኮ ነው ማለት ነው። ሞይንኮ ቶዮታ መኪናዎች ምናምን የሚያስመጣ ድርጅት ነው። እንደገና ደግሞ አያት ሆስፒታል ነው ከሱ ቀጥሎ የምንመለከተው አያት ሆስፒታል ነው። በዚህ ጋር በመሃል አድርጋቸው ወደ ቦሌ መድኃኔዓለም የምታስኬድ አስፓልት አለች ማለት ነው። እንግዲህ ይሄኛው ደግሞ ኤርፖርት ሞቴል ነው የሚባለው፣ የድሮ ነው የተመለከትን ነው ማለት ከአያት ሆስፒታል ቀጥሎ ያለው ማለት ነው። እንግዲህ አሁን ወደ ቦሌ እየተቃረበን እንገኛለን። ድልድዩ በላይ ነው፣ እኛ የምንሄደው በታችኛው ነው ማለት ነው የምንጓዘው። ቦሌ ድልድይ ሞቢል ነበር የሚባለው ማለት ነው። አሁን ይሄኛው እንደምትመለከቱት ታክሲ ማቆሚያ ነው። ቦሌ ድልድይ ሞቢል የምታውቁት እንግዲህ ይሄው ፓርኪንግ ሆኗል ማለት ነው። አሁን እንደምትመለከቱት ወይም ደግሞ ታክሲ ማራገፊያ ሆኗል። በዚህ ጋር ወደ ላይ ወደ ቦሌ መድኃኔዓለምና ወደ ካሳንችስ ወደ ብራስ የሚያስኬደው አስፓልት ነው ማለት ነው የተመለከትነው። ብራስ በራሱ ነው። አሁን ወደ ቦሌ ወደ ስካይ ላይት ሆቴል እየደረስን እየተቃረብን እንገኛለን። ወይም ደግሞ ወደ ኤርፖርት ወደሚያስኬደው አስፓልት ጋር እየደረስን እየተቃረብን እንገኛለን። ይሄኛው የምንመለከተው ስካይ ላይት ሆቴል ነው። አዲሱ ነው እንግዲህ የሚባለው አይደለ? እስካሁን እንግዲህ አዲሱ ስካይላይት ሆቴልን ነው የምንመለከተው። የኛው ፊት ለፊት ወደ በስተግራ በኩል ወደ ኤርፖርቱን የሚያስከና አደባባይ ልክ እንደዞራችሁ ወደ ቦሌን የሚያስኬደው፣ ፊት ለፊት ደግሞ ወደ ቃሊቲ የሚያስኬደው ቀለበት መንገድ ነው ማለት ነው። አሁን እንግዲህ እኛ ዞረን ወደ ሜክሲኮ የሚያስኬደውን ወደ ስቴዲየም የሚያስኬደውን ነው ይዘን የምንሄደው። ይሄኛው ደግሞ ማደያ የነበረበት ቦታ ጋር ነው አሁን ያለነው። ሚሊኒየም አዳራሽ ተመልከቱት። ሚሊኒየም አዳራሽ ደርሰናል።
ቦሌ ሚኒ የምትባለው ይሄውላችሁ፣ ይሄኛው የምንመለከታት ቦሌ ሚኒ ትባላለች። ፎቅ የተሰራችሁ ማለት ነው። ቦሌ ሚኒ ነው የምትባለው እቺ እንደምትመለከቱት። ትዝ ካላችሁ ድሮ እንግዲህ እስከ 17 ብር ምናምን የሚሸጥበት ነበር፣ በርገር የሚሸጥበት እንግዲህ በድሮ ጊዜ ብለውኛል። አሁን ደግሞ ያለንበት ቦታ ዴች ገዳ ፍሬንድሺፕ ያለበት ቦታ ጋር ነው የምንገኘው። ይሄኛው ደግሞ የምንመለከተው ፎቅ የኖክ ዋና ቢሮውን ነው እያየን እየተመለከተን የምንገኘው ማለት ነው። ኖክ ዋናው ቢሮ እዚህ ነው፣ ቦሌ አካባቢ ነው የሚገኘው፣ ወይም ደግሞ ዴች ገዳ ወይም ደግሞ ፍሬንድሺፕ ፊት ለፊት አካባቢ ጋር ነው የሚገኘው ማለት ነው። የኖክ ዋናው እዚህ ጋር ጊኒ ኤምባሲ፣ ይሄኛው በስተቀኝ በኩል ጊኒ ኤምባሲ እና ሴኔጋል ኤምባሲ ጎን ለጎን ናቸው። ይሄኛው ማለት ነው ጊኒ እና ሴኔጋል ኤምባሲ ጎን ለጎን ናቸው የሚገኙት እዛው አካባቢ ቦሌ ማለት ነው። ይሄኛው ደግሞ በስተ ግራ በኩል ደግሞ የኃይሌ ዓለም ህንፃ ነው የምንመለከተው። እዚህ አካባቢ ደግሞ የተለያዩ ፎቁ ኖ ሪል ስቴት ሲሆን ግን ካፌዎቹ የተለያዩ ለንደን ካፌም ውስጡ አለ። የተለያዩ ካፌዎች ናቸው የምንመለከታቸው እዚህ አካባቢ። ይሄኛው ደግሞ የምንመለከተው ህብር ጣና ነው የሚባለው ማለት ነው። ሬስቶራንትም አለው ህብር። የነበቀለ ሞላ በጣም ታዋቂ ነው። የነበቀለ ሞላ እንግዲህ ካወቃችሁ በየክፍለ ሀገሩ ማንም ሰው በማይደርስበት ቦታ ላይ ሆቴል ገንብተው እዛ የምታርፉበት ደግሞ የሚታረፍበት ቦታ ጋር ነው ማለት ቦታ አላቸው ማለት ነው። በጣም ታዋቂ ናቸው። የሀገር ባለውለታ ናቸው። በቀለ ሞላ እንግዲህ እንደሚታወቀው የትም ቦታ ወጣ ብላችሁ ስትሄዱ የበቀለ ሞላ ሆቴል ነው የምታርፉት። ማንም ሰው ቱሪዝም በብዛት እንደዚህ ባልተስፋፋበት ወይም ደግሞ ሆቴል በሌለበት ጊዜ ማለት ነው። እንግዲህ በቀለ ሞላ የኢትዮጵያ ባለውለታ ናቸው እንግዲህ እንደሚታወቀው ማለት ነው። ይሄኛው እንደምትመለከቱት እንግዲህ ፋንቱ ሱፐር ማርኬት እዚህ አካባቢ ሳይኬክ ቤት ነበረ። እንግዲህ እንደምታስታውሱት ማለት እዚህ አካባቢ ጃፓን ኤምባሲ በዚህ ጋር ነው የሚገባው። የፓርኪንግ ባለበት ጋር ወደ ጃፓን ኤምባሲ ወደ ውስጥ ገባ ሲል እንደምትመለከቱት ጃፓን ኤምባሲ ወደ ውስጥ ነው ያለው። ወደ 20 ቀበሌ የሚያስገባ ነው ማለት ነው። አሁን እንግዲህ ያለንበት ቦታ ጃፓን ኤምባሲ ወይም ደግሞ ፋንቱ ባሁኑ ፋንቱ ያለበት ቦታ ነው። እዛ የምንመለከተው እንደ ማስታወቂያ የምንመለከትበት ቦታ ጋር ሸነን ስጋ ቤት የነበረበት ነው። በድሮ ጊዜ እንደምታውቁት ሸነን ስጋ ቤት እንግዲህ ትዝታ ካላችሁ እንግዲህ ኮሜንት ላይ ማስቀመጥ ትችላላችሁ። ሸነን ስጋ ቤት እንደዚህ ነበር፣ ዋጋው እንደዚህ ነበር፣ በጣም እንደዚህ ነው ብላችሁ ልትነግሩኝ ትችላላችሁ። ሸነን ስጋ ቤት የነበረበት ቦታ እንግዲህ ያኛው ማስታወቂያ የሚታይበት ቦታ ጋር ነው ማለት ነው። እንግዲህ ሸነን ስጋ የተዝናናችሁ ሰዎች ትዝታችሁን እንግዲህ እያጋራችሁ እገኛለሁ። አሁን ኖቪስ ህንፃ ነው እንግዲህ የሚባለው ሸነን ስጋ ቤት የነበረበት እዚህ ጋር ነው እንግዲህ ይኸውላችሁ እዚህ ጋር አካባቢ እዚህ ትራፊኮች ያሉበት አካባቢ ጋር ነው እንግዲህ ሸነን ስጋ ቤት የነበረው። እንግዲህ ትዝታችን እስከተወሰነ ቦታ ድረስ ያስታውስኳችሁ ይመስለኛል። ወደ ሩዋንዳ ማለት ነው። ወደ ሩዋንዳ የሚያስገባው ወደ ሩዋንዳ የድሮ መግቢያ በዚህ ጋር ነው እንደምትመለከቱት። የድሮ የመጀመሪያ ወደ ሩዋንዳ መግቢያ እዚህ አካባቢ ነው። አሁን ደግሞ ተሻሽሎ በዚህ ጋር ነው መግቢያ። አሁን ግን መምጫ ብቻ ነው የሆነው ማለት ነው። ካራማራ ሆቴል ካራማራ ድልድይ የሚባለው ካራማራ ሆቴል ይሄኛው ነው እንግዲህ አሁን ሌላ ሆቴል እየተሰራበት ነው። ካራማራ ሆቴል እንግዲህ ይሄኛው ነው የምትመለከቱት ማለት ነው። እስካሁን የነበረን ቆይታ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።